የከተማ አስተዳደሩ ባለፉት የለውጥ ዓመታት ለትምህርት ዘርፉ ልዩ ትኩረት በመስጠት ባደረገው ከፍተኛ ኢንቨስትመንት አበረታች ውጤት ማስመዝገብ ተጀምሯል። ከተማሪ ውጤት አንጻር የ6ኛ ክፍል ከተማ አቀፍ ፈተና 50 እጅ በላይ ያመጡ ተማሪዎች በ2015 ዓ.ም ከነበረበት 80.2 በአሁኑ ወቅት 95 እጅ በማድረስ የተቻለ ሲሆን የ8ኛ ክፍል ከተማ አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች በ2010 ከነበረበት 36.1 በአሁኑ ወቅት 88 እጅ ማድረስ ተችሏል። እንዲሁም የ12ኛ ክፍል ሀገር አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች በ2013 ከነበረበት 25.4 በአሁኑ ወቅት ወደ 31 እጅ ከፍ ማድረግ ተችሏል። በአጠቃላይ በመንግስትና በግል ትምህርት ቤቶች መካከል የነበረው ውጤት ልዩነት በከፍተኛ ደረጃ ተቀራራቢ የአፈጻጸም ውጤት እንዲመዘገብ አስችሏል። በተማሪዎች መካከል የእህትማማችነት የወንድማማችነት ሁኔታን ለማጎልበት ብዝሃነትን አክብሮ የሚቀበልና በሀገር አንድነት የማይደራደር ምክንያታዊ ትውልድን ለመፍጠር ያከናወናቸው ተግባራት የተማሪዎች ውጤትና ስነ ምግባር ቀጣይነት ባለው መልኩ እያደገ በመምጣቱ የጀመርነው የትውልድ ግንባታ ስራችን ለሀገር ብልጽግና መዳረሻ በትክክለኛ መንገድ ላይ እየሄደ መሆኑን ተገንዝበንበታል። የትምህርት ተሳትፎ ፍትሃዊነትን በማሳደግ በኩል ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት አጠቃላይ የተማሪዎች ቅበላ ከነበረበት 1,253,737 ወደ 1,334,830 የደረሰ ሲሆን ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የተማሪ ቁጥር በ81,093 እድገት አሳይቷል። ይህ ከፍተኛ የተማሪ ቁጥር ጭማሪ የከተማው ነዋሪ ብቻ ሳይሆን በተለያየ መልኩ ወደ አዲስ አበባ የሚደረገውንም ፍልሰት የሚያሳይ ነው። የትምህርት ፍትሃዊነትና አካታችነትን ለማስፈን በተደረገው ጥረት በሁሉም ትምህርት ቤቶች የልዩ ፍላጎት ትምህርትን በማስፋፋት ትምህርት ቤቶችን ለልዩ ፍላጎት ተማሪዎች አመቺ እንዲሆኑ በማድረግ የልዩ ፍላጎት ማዕከላት በማስፋፋት በጥቅሉ ከ124 ማዕከላት በላይ መድረስ ተችሏል። ይህም በ80 ትምህርት ቤቶች የራምፕ ጥገና ራምፕ በሌላቸው 4 ትምህርት ቤቶች አዳዲስ የመገንባት ስራ ለአይነ ስውራን ተማሪዎች የብሬን መጽሐፍ ህትመት በማከናወን እንዲሁም 36 ትምህርት ቤቶች ውስጥ የተለያዩ ግብአቶችን ድጋፍ በማድረግ ለአብነት የሄድፎን የኬን የድምጽ ሰዓት የድምጽ ካልኩሌተር መሳሪያዎች የአካል ድጋፍ መሳሪያዎችና የተለያዩ ግብአቶች እንዲሟሉላቸው ተደርጓል። በተጨማሪም የተማሪ መማሪያ የመምህራን መማሪያ መጻሕፍትን በድምጽ በመቅረጽ በማዘጋጀት በማሰራጨት የእይታ ችግር ያለባቸው ተማሪዎች ተጠቃሚ እንዲሆኑ በማድረግ ውጤታቸውም እንዲሻሻል አስችሏል። የትምህርት ቤቶችን መሰረተ ልማት ለማሻሻል ባለፉት 6 ወራት ትምህርት ለትውልድ ንቅናቄን መሰረት በማድረግ በተሰራው ስራ የከተማዋ ባለሀብቶች፣ ነዋሪዎች፣ የቀድሞ ተማሪዎች፣ መንግስታዊና መንግስታዊ ያልሆኑ ተቋማት በጥሬ ገንዘብ ከ637 ሚሊዮን በላይ በአይነት ከ1.2 ቢሊዮን በላይ በጉልበት ከ200 ሚሊዮን በላይ በእውቀት ከ240 ሚሊዮን በላይ በድምሩ ከ1.3 ቢሊዮን በላይ ታቅዶ ክንውን ሲደረግ የቆየ ሲሆን ከ2.2 ቢሊዮን በላይ የሚገመት ሀብት መሰብሰብ ተችሏል። የተሰበሰበውም ሀብት የትምህርት ቤቶችን ደረጃ በማሻሻል ለመማር ማስተማሩ ሂደት ምቹ ሁኔታ መፍጠር የተቻለ ሲሆን በእነዚህ ተግባራትም የትምህርት ጥራትን የማረጋገጥ ቀሪ ተግባራትን ማከናወንና ጅማሮዎችን አጠናክሮ ማስቀጠል ይጠበቅብናል።